ንገሩልኝ። ከተውከኝ አውቃለሁ። ሳምንታት አልፈዋል፣ ግን ከርታታው ልቤ ሌላ ልሻም ብሏል። ያለምንም ተስፋ ቀን ከሌት ያስብሃል። ቆስሎ እየቆሰለ ዛሬም ያፈቅርሃል። ያ ሁሉ ቃል ኪዳን፣ ያ ሁሉ መሃላ ነበር አይደል እንዴ ላታይ ከኔ ሌላ? ታዲያ ምን በድዬህ እንዴ ጨከንክብኝ? ትዝታህን ብቻ ተጓዝክ አስታቅፈኸኝ። እኔ ግን ጨክኜ ከበደኝ ልረሳህ። በፍቅር ታሪኬ ሀብለህ ተጽፎ አጠገቤ ሳትሆን ሸተተኝ ጠረንህ። ዘውትር የለመድኩት ያ ልዩ መዓዛህ ሳላቅፍህ ሳልስምህ አይኖችን ሳላይ ትናፍቀኛለህ አንተ የኔ አማላይ። በፍቅር አንድ ላይ ያጨድነው አበባ ዛሬም ድረስ አለ አልሄደም ከሌባ። ግን አልደብቅህም እጅጉን ጠውልጓል፣ እሱ ካላገዘሽ እደርቃለሁ ብሏል። እናም ፍቅሬ ስማኝ ስለ ፍቅር ብለህ እንዳያዩ አይኖቼ አንተ ሌላ ሆነ። እኔ ግን ካልሰማኝ እናንተ ንገሩት፣ ፍቅር የጋራ ነው አትራቃት በሉት። የስቃዩ ስሜት እየደረሰባችሁ ንገሩልኝ እስኪ ፍቅር የገባችሁ። ንገሩት ግን አልፈልገውም ምክንያቱም ሄዷል ማለት ነው። አንዳንዴ ወዶ አፍቅሮ መከዳት ከባድ ነው። አሁን ይሄ ለኔ ሆነኛል ማለት ነው። እኔ አፍቅሬ ተከድቻለሁ እና ይሄ ግን ለኔ ራሱ ሆነኛል። ግን ቢመጣ አልቀበልም። አንድ ሰው ትቶን ከሄደ ወደ ሌላ ከኛ ሌላ ሰው ካየን ተመልሶ ቢመጣ መሄዱ አይቀርም መሄዱ አይቀርም። እኔ አላምንም ተመልሶ የሚመጣን ሰው መቀበል በሚለው አላምንም። በይቅርታም ሆነ በምን ማለት ነው። መጀመሪያ ለምን ሄደ? ለምን ሰውሮን ጎድቶን ሄደ? አይምጣ፣ ጥርግ ይበል፣ የተሻለው ይመጣል ማለት ነው። ሰላም ታልላችሁ ረስቸው። ሰላም ሰላም፣ ውድና የተከበራችሁ ውርቂቱ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከእኔ ጋር ሁሉ ሰላም ይሁን። እንደተለመደው ስራ አጥተን ዛሬም ስራ አልተገኘም። ኧረ ስራ ፈልጉልኝ። ስራ ማጣት የብዙ ነገር እንትን እያስደረገኝ ነው ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ ደግፉኝ ውዶቼ። ቅመሞች ለራሳችን ቅመም እንሁን የሚለው መፈክራችን እንደተለመደው 75% ለራሳችን ቅመም እንሁን፣ 25% ለአንዳንድ ነገር ቅመም እንሁን የሚለው መፈክራችን አለ። ቅመሞች ራሳችሁን እየጠበቃችሁ ለራሳችሁ ቅመም እየሆናችሁ እላለሁ። ስላዳመጣችሁ አመሰግናለሁ። ስራ ፈልጉልኝ፣ አሁንም ስራ ፈልጉልኝ። ስራ እስከማገኝ ድረስ ዝም ብዬ እንደዚህ እንትን ማለት አይቀርምና ስራ ፈልጋችሁ አስገቡ። ሳውዲ ያላችሁ፣ ሪያድ ያላችሁ ስራ ፈልጋችሁ አስገቡ እና አመሰግናለሁ። መልካም ጊዜ ይሁንላችሁ።